بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وصحبه وسلم تسليما كثيرا ما بعد. يقول الشيخ محمد بن جميل زين رحمه الله تعالى في كتابه خذ عقيدتك من الكتاب والسنة الصحيحة درسنا اليوم بإذن الله عز وجل. وصلنا إلى قول المؤلف رحمه الله تعالى. يقول الشيخ رحمه الله ኸይረን ኢንሻአላህ በአላሁ ተባረከ ወተዓላ ፈቃድ ዛሬ የምናነሳው አርባኛው ጥያቄ ይሆናል ማለት ነው። ከኹዝ ዐቂዳ ኪታባችን ማለት ነው። ኹዝ ዐቂደተክ ሚነል ኪታቢ ወሱና አስሰሒሃ ተብላ ከምትጠራው ከሆነችው ኪታብ አርባኛው ጥያቄ ደርሰናል። እሱ ምንድነው? ማሂ ዋሲጠቱ ረሱል ሰለላሁ ዐለይሂ ወዐላ ወሰለም የሚል የሆነ ጥያቄ ይሆናል ማለት ነው። ትናንትና የተመለከትነው ሁለት ጥያቄዎችን አይተናል። 37ኛውና 38ኛውና 39ኛውን 38ኛው ሀል የሕታጁ ዱዓኡ ሊዋሲጠቲ በሸሪን ዱዓ የሚባለው ይሄ ልመና የሚባለው ነገር የሰው ልጆችን መዳረሻ ለማድረግ ይፈልጋል እንዴ? ዱዓ ማድረግ ስንፈልግ በመሃል ላይ ቢጃሂ ፉላን ወገል ከዛው ከዳ ብለን መሃል ላይ ማስገባት እንችላለን ወይስ ያስፈልግም ሲባል ላ የሕታጁ ዱዓኡ ሊዋሲጠቲ በሸሪን የሰው ልጆችን መዳረሻ ለማድረግ ዱዓ አያስፈልገውም ብለን ነበር። ከመረጃ አንፃር ቁርአን ሐዲስ ተመልክተናል። ወከዛሊከ 39ኛው ደግሞ ምንድነው? ሀል የጁዙ ጠለቡ ዱዓ ሚነል አሕያ በህይወት ካሉ ሰዎች ዱዓ አድርጉልን ብለን መጠየቅ እንችላለን አይቻልም? ይሄን ማለት ነው ያኒ ማለት ነው እንደሚቻል የጁዙ ጠለቡ ዱዓ ሚነል አሕያ ለልአምዋት በህይወት ካሉ ሰዎች ችግር የለውም። ጥሩ ሰዎች ከሆኑ ሷሊሆች ከሆኑ ዱዓ ማድረግ ይቻላል። መረጃም ስላለ የሞት ሰዎችን ግን መጣራት አይቻልም። ተግባባን አይደለ? ይሄን ብለን ቁርአንም ሐዲስም ተመልክተናል። አሁን ደግሞ ዛሬ 40ኛውን ጥያቄ አሉ እና 40ኛውን ጥያቄ ሲነሱ ማሂ ዋሲጠቱ ረሱል ሰለላሁ ዐለይሂ ወዐላ ወሰለም ብለው ተናገሩ ማለት ነው። ጥያቄውን አነሱት። በጣም ወሳኝ የሆነ ጥያቄ ነው ይሄም ማሂየ ምንድነው አሉ። ማሂየ ምንድነው ወይም ምንድናት? ዋሲጠቱ ረሱሊ ሰለላሁ ዐለይሂ ወዐላ ወሰለም ዋሲጦቲ ማለት መዳረሻ መልእክተኛው ዐለይሂ ሰላቱ ወሰላም መካከለኛ የገቡት በየትኛው ላይ ነው? ኢንተርቪው እዚህ ላይ አረሱሊ ሰለላሁ ዐለይሂ ወሰለም የመልእክተኛው ዐለይሂ ሰላቱ ወሰላም አዳራሽነታቸው የት ላይ ነው? የት ላይ ነው አዳራሽነት የሚሆኑት ነው። እዚህ ላይ የመልእክተኛውን ዐለይሂ ሰላቱ ወሰላም አዳራሽነት በተመለከተ ያኒ የጥመት አንጃዎች አበላሽተው ስለሚናገሩ ነው። አልአሕባሽ ሱፊያ ወገይሩሁም ሚን አህል ቢድዕ ወልአህዋ ሌሎች የጥመት አንጃዎች ሱፊያዎችን ይመስል ሌሎችንም ሚመን የግሉነ ፊ ሐቅ ነቢይ ሰለላሁ ዐለይሂ ወሰለም ወፊ ሐቅ ገይሪህ በመልእክተኛው ዐለይሂ ሰላቱ ወሰላም ሐቅና በሌሎች ከመልእክተኛው ዐለይሂ ሰላቱ ወሰላም ውጭ ባሉ ሰዎች ሐቅ ላይ ድንበር የሚያልፉ ማለት ነው። ሼኽ ብለው በያዟቸው ወልይ ናቸው ብለው በሚያስቧቸው ሰዎች ላይ በጣም ድንበር አልፈው ማለት ነው። በእነሱ ክብር ይሆንብህ እያሉ አላህን እየተማጸኑ እንማጸናለን እንለምናለን እያሉ ተወሱል እያሉ ሽርክ ይሰራሉና እዚህ ላይ ይሄን ሊመቱ ነው ማለት ነው። ረድ ለማድረግ ነው እዚህ ያመጡት። ምንድነው የምንለው? የመልእክተኛው ዐለይሂ ሰላቱ ወሰላም ዋሲጣነት ትክክለኛ የሆነ ዋሲጣ አንድ ብቻ ነው። እሱ ምንድነው? ከአላሁ ተባረከ ወተዓላ የሚመጣ የሆነውን መልእክት በጅብሪል አማካኝነት ይነግራቸውና ከዛ ለነሱ ከደረሰ በኋላ ለመልእክተኛው ከደረሰ በኋላ መልእክተኛው ዐለይሂ ሰላቱ ወሰላም ምን ያደርጋሉ? ለኡማቸው ለህዝባቸው ይነግራሉ ማለት ነው። ቁርአን ሐዲሱ የመጣው ቢዋሲጦቲ አረሱሊ ሰለላሁ ዐለይሂ ወሰለም በመልእክተኛው ዐለይሂ ሰላቱ ወሰላም ዋሲጦ አማካኝነት ነው። መካከለኛ ገብተው ነው እንደገና ቁርአን ሐዲሱ ወደኛ የደረሰው ማለት ነው። ተግባባን አይደለ? ይሄው እንደውም ይሄን ያወገዘ ይሆን አካል ያኒ ማነው? ወሃዳ ለም ይንክሩ አሐድ ይሄን አይነት የሚያወግዝ የለም። ይሄን ያወገዘ ይሆን አካል ያኒ ፈኢነሁ የክፍሩ ወየኽሩጅ ሚን ሚለቲል ኢስላም ዑለሞች እንደተናገሩት ይሄ መልእክተኛው ሰለም እዚህ ቦታ ላይ ዋሲጣ አዳራሽነት የላቸውም ያለ ይከፍራል አሉ። ለምን? ያማ መልእክተኛው ዋሲጣ አይደለም ያለ ይሆን አካል እኮ ቁርአንና ሐዲሱ በምንድን ነው የመጣው ታዲያ? ቁርአን ሐዲስ ለኛ የደረሰን ዝም ብለን ከአላህ ነው እንዴ የያዝነው? አይደለም፣ በመልእክተኛው አማካኝነት ነው አይደለ? ስለዚህ መካከለኛ የገቡት በዚህ ላይ ነው። ፊ ተብሊግ ሪሳላ ከአላህ የመጣውን መልእክት ወደኛ የሚያመጡ በማምጣት ላይ መካከለኛ ገብተው ለነሱ ከተነገረ በኋላ ለኛ እንደገና ይነግሩናል። እንደዚህ ነው ቁርአን ሐዲሱ የመጣው። ይሄ ናም የመልእክተኛው ዐለይሂ ሰላቱ ወሰላም ዋሲጣ ይሄ ነው። እና በሱፊያዎች ይሳገን ዋሲጣ የሚያደርጉት የት ላይ ነው ስንል ምንድነው የሚሉት እነሱ? እነዛ የሚያደርጉት ፊ ነቅል ዳዕዋን ወይም ደግሞ ልመናን የሰዎችን ልመና ወደ አላህ ያደርሳሉ። ከኛ ወደ አላህ በማድረስ ላይ ዋሲጣ ይሆናሉ ብሎ ያስባሉ እነሱ። ምን ይላሉ? ሊዛሊከ ያ ረሱላህ ቢአኒ ወይ ደግሞ ያ አላህ ቢጃሂ ሙሐመድ ቢጃሂ ነቢይከ ሙሐመድን እሽፊኒ ይላሉ። በመልእክተኛው ክብር ይሁንብህ እያሉ መካከል ላይ ያደርሳሉ። ለምንድን ነው ሲባል አይ የኛን ዱዓ ወደ አላህ እንዲወስዱልን ነው። እኛ የምንለምነው ልማና አላህ እንደማይሰማ ወደ አላህ እንዲያደርሱልን ነው ብለው ይላሉ። ይሄ አይነት ዋሲጣ የለም ነው። ተጋባን አይደለ? አሁን ይሄን ምሳሌ ያመጡት ለዛ ነው። ይሄ አይነት ዋሲጣ የለም። ዱዓ ማድረግ ከፈለግን ቀጥታ አላህን ነው መለመን ያለብን እንጂ መካከለኛውንም ሆነ ሌላን አካል መልእክተኛውን ዐለይሂ ሰላቱ ወሰላም ሆነ ሌላም አካል መካከለኝነት አስገብቶ
በመካከለኛ አድርገን እንደዚህ እነሱን በከሌ መጅን በእንትና መጅን እያልን አይቻልም። ይሄ ዋሲጦ የተከለከለ ነው እና ትክክለኛ የሆነው ዋሲጦ ሊገልጹ ነው። ይህ አይነት ዋሲጦ አይደለም ብለን ነው ረድ የምናደርግባቸው እና ማሄ ምንድነው ዋሲጦቱ ረሱል ሰለላሁ ዐለይሂ ወሰለም የመልእክተኛው ዐለይሂ ሰላቱ ወሰላም አዳራሽነትና ዋሲጧ መካከለኛ የሆኑበት ምን ላይ ነው የሚል ነው ጥያቄው። ምን ላይ ነው? አልጀዋብ መልስ ሰጡ። ምን አሉ? ዋሲጦቱ ረሱል ሰለላሁ ዐለይሂ ወሰለም የመልእክተኛው ዐለይሂ ሰላቱ ወሰላም ዋሲጧና መካከለኛ የገቡበት ይሄ እሷ ናት። አተብሊጉ ማድረስ ነው፣ ከአላህ የመጣውን ወደኛ በማድረስ ናም ከአላህ የሆነ መልእክት አላህ የሆነ ወህይ ሲያስተላልፍ ያንን መልእክት ወደኛ የሚደርሰው ቢዋሲጦቲ ረሱል ሰለላሁ ዐለይሂ ወሰለም በመልእክተኛው ዐለይሂ ሰላቱ ወሰላም አማካኝነትና በእነሱ አዳራሽነት ነው ብለን እንላለን። ይሄ ነው ቃል አላሁ እንጂ ዱዓን ከኛ ወደ አላህ በመውሰድ አይደለም። እኔ ሱፍያዎችና አህባሾችን እንደዚህ ብለን ነው የምንመልስባቸው ማለት ነው። ቃል አላሁ ተዓላ አላሁ ተባረከ ወተዓላ ምን ይላል? ይህም በተመለከተ ያ አዩሃ ረሱሉ በሊግ ማ ኡንዚለ ኢለይክ ይላቸዋል። ያ አዩሃ ረሱሉ አንተ የተከበርክ መልእክተኛ ሆይ፣ አንተ ነብይ ሆይ ይላቸዋል። በሊግ አድርስ ማ ነገርን ኡንዚለ የተወረደውን ነገር ኢለይከ ወደ አንተ የተወረደ የሆነውን ነገር ቁርአኑን ሐዲሱን አድርስ ለህዝቦችህ ስጣቸው ንገራቸው ብሎ አላሁ ተባረከ ወተዓላ ያዛቸዋል። ስለዚህ በዚህ አንቀጽ መሰረት ምንድን ነው የመልእክተኛው ዐለይሂ ሰላቱ ወሰላም ዋሲጧነት ተብሊግ ነው አለ። ምክንያቱም ያ አዩሃ ረሱሉ በሊግ ይሄ ነው ማለት ነው አድርስ ነው አላቸው። ስለዚህም በማድረስ ነው የመልእክተኛው ዋሲጦቱ ረሱል ሰለላሁ ዐለይሂ ወሰለም ይሄ ተብሊግ የማድረሳቸው የመልእክተኛው ዐለይሂ ሰላቱ ወሰላም መካከለኛ የገቡበት በማድረስ ነው እንጂ በሌላ አይደለም ብለን እናያለን ነው። ኸይረን እሺ። ወቃለ ሰለላሁ ዐለይሂ ወሰለም መልእክተኛውም ዐለይሂ ሰላቱ ወሰላም ምን ያሉ ሐዲስ ላይ አላሁመ እሽሀድ አሉ። አንድ ቀን መልእክተኛው ዐለይሂ ሰላቱ ወሰላም ፊ ሐጀቲል ወዳዕ የመጨረሻ የመሰናበቻ ሐጃቸው የመጨረሻ ሐጅ ባደረጉበት ቦታ ላይ ሷሃቦች ብዙ ሷሃባ በተሰበሰበ ቦታ ላይ ምን አሉ? አለሃል በለግቱ ብለው ጠየቁ። ጥያቄ ያቀርቡ ማለት ነው። አድርሻለሁኝ አላደረስኩም፣ አላህ የሰጠኝን ኃላፊነት ተወጥቻለሁ አልተወጣሁም ብለው ሲጠየቁ ሷሃቦች ምን አሉ? ነዓም ቀድ በለግተ ወአደይተል አማነተ ወነሷህተል ኡመህ ወጀሃድተ ፊላህ ሐቀ ጂሃዲሂ ብለው ማለት ነው። አድርሳለ በእርግጥም እንመሰክራለን አድርሳለ ብለው ሲሏቸው ለመልእክተኛው ይሄን ሲመልሱላቸው ምን አሉ? መልእክተኛው ዐለይሂ ሰላቱ ወሰላም እጃቸውን ወደ ሰማይ እያነሱ አላሁመ እሽሀድ አላሁመ እሽሀድ አላሁመ እሽሀድ፣ ጌታዬ ሆይ ምስክር ሁነኝ፣ ጌታዬ ሆይ መስክርልኝ፣ እነዚህ ሰዎች መስክረዋል አንተም ምስክር ሁነኝ ብለዋሉ። ለምን? ምክንያቱም የውመል ቂያማ ሁሉም ረሱሎችም ይጠይቃሉ የተላኩባቸው ህዝቦችም ይጠይቃሉ። እኔ ማነው አላሁ ተባረከ ወተዓላ ቁርአን እንደሚናገረው ፈለነስአለነ ለዚነ ኡርሲለ ኢለይሂም ወለነስአለነል ሙርሰሊን አለ። እነዛ ወደ እነሱ እኔ የተላከባቸውን ህዝቦችን እንጠይቃለን ያኔ ማለት ነው። ሩሱሎችንም እንጠይቃቸዋለን ብሎ አላህ ሁሉም ይጠይቃል። የዛን ሰዓት ያኔ ሩሱሎች ምን ይላቸዋል? ያኔ ማለት ነው ምን አለ እኔ ህዝቦቻችሁ ምን አሏችሁ አደረሳችሁ አላደረሳችሁም ብሎ ይጠይቃቸዋል። እኛ ህዝቦችን ደግሞ ምን ይላቸዋል? ሰዎችን ማዛ አጀብቱሙል ሙርሰሊን ለሩሱሎች ልኬላችሁ ነበረ ምን ብላችሁ መልስ ሰጣችሁ ብሎ ይጠይቃቸዋል። ስለዚህ ለዛ ጥያቄ መልስ እንዲሆን አላህ ሆይ መስክርልኝ ብለው አሉ። እነዚህ ላይ ወቃለ ሰለላሁ ዐለይሂ ወሰለም መልእክተኛው ዐለይሂ ሰላቱ ወሰላም ብለው አሉ አላሁመ ጌታዬ ሆይ እሽሀድ መስክርልኝ አሉ። መስክር እነሱም እንደመሰከሩ ይህን ንግር የተናገሩት ጀዋበን መልስ እየሰጡ ነው። አላሁመ እሽሀድ ያሉት ለማን? ሊቀውሊ ለንግግር አሰሐበቲ ለሷሃቦችን ንግግር መልስ እየሰጡ ምን አሉ? አላሁመ እሽሀድ አሉ። ምን ብሏቸው ነው ሷሃቦች ይሄን መልስ የሰጡት የሚለው ነገር ስንመለከት ምን አሉ ሷሃቦች? ነሽሀዱ አነከ ቀድ በለግት አሏቸው። ነሽሀዱ እንመሰክራለን አነከ አንተኮ ቀድ በእርግጥም በለግተ አድርሰሃል፣ ያኔ አላህ የሰጠህን ኃላፊነት ተወጥተሃል አድርሰሃል ብለው ያኔ ማለት ነው። እንደዚህ ሲሏቸው ምን አሉ? አላሁመ እሽሀድ ጌታዬ ሆይ መስክርልኝ ብለው ተናገሩ ማለት ነው። ተግባባን አይደለ? ኢዘን አላሁመ እሽሀድ ያሉት እዚህ ነቃ በሉ በደንብ አድርጋችሁ እዚህ ላይ ጀዋበን መልስ እየሰጡ ነው ይሄን የተናገሩት። ሊቀውሊ ሷሃበቲ ለሷሃቦች ንግግር መልስ ሲሰጡ ምን ስላሏቸው ሷሃቦች ነሽሀዱ እንመሰክራለን አሉት። መጀመሪያ ጠይቋቸዋል አድርሻለሁ አላደረስኩም ብሎ ሲጠይቁ መልእክተኛው ዐለይሂ ሰላቱ ወሰላም ሷሃቦች ደግሞ ምን አሉ? ነሽሀዱ እንመሰክራለን አነከ አንተ እኮ ቀድ በለግተ በእርግጥም ኃላፊነትህን ተወጥተሃል አድርሰሃል ብሎ ሲሏቸው አላሁመ እሽሀድ አሉ። ለዚህ ለንግግራቸው መልስ ሲሰጡ አላህ ይመስክርልኝ ብለው ተናገሩ። ረዋሁ ሙስሊም ሐዲሱን ኢማም ሙስሊም የዘገበው ዘገባ ነው። ኢዘን እዚህ ሐዲስ የምንረዳለን መልእክተኛው ዐለይሂ ሰላቱ ወሰላም ያኒ ከአላህ የመጣውን ለኛ ለማድረስ ነው እንጂ አማካኝነት መካከለኛ የገቡት
በሌላ አይደለም። የመልእክተኛው ዓለይሂ ሰላቱ ወሰላም ዋሲጣ هي التبليغ ብለን ያልነው ከዚህ አንፃር ነው ብለን እንላለን። ምክንያቱም ነሽሀዱ አነከ ቀድ በለግተ እዚህ ላይ ነው መያዝ ያለባችሁ። ቀድ በለግተ በእርግጥም አድርሳል ያሏቸው አይደል? ስለዚህ ማድረስ ነው። ዋሲጡ ረሱል ሰለላሁ ዐለይሂ ወሰለም هي التبليغ ብለን ያለው ከዚህ አንፃር ነው ብለን እንላለን ነው እንጂ ያኔ ማነው አህባሾች እንደሚሉት በዱዓ ምናምን የኛን ዱዓ ወደ አላህ በመሰል ይሄ ያኔ ውሸት የሆነ ውድቅ የሆነ አባባል ነው ብለን እንላለን ማለት ነው። ኸይረን ثم السؤال 41ኛው ጥያቄ ሚመን ነጥሩቡ ሸፋዓተ ረሱል ሰለላሁ ዐለይሂ ወሰለም ብለዋሉ ማለት ነው። ሚመን ከማን ነው ደሞ አሉ ነጥሩቡ የምንፈልገው ሸፋዓተ ረሱል ሰለላሁ ዐለይሂ ወሰለም የመልእክተኛውን ዐለይሂ ሰላቱ ወሰላም ሸፋዓና ሽምግልናን የምንፈልገው ከማን ነው? እንደሚታወቀው መልእክተኛው ዐለይሂ ሰላቱ ወሰላም ያማልዳሉ አይደለ? ቁርአን ላይ ጸድቋል። ዓሳ አን የበአሰከ ረቡከ መቃመ መሕሙደን ያኔ ምስጉን የሆነ ደረጃ የውመል ቂያማ ማለት ነው የምታማልድበትን ደረጃ ይሰጣል ብሏቸዋል አላህ። ያኔ መልእክተኛው ዐለይሂ ሰላቱ ወሰላም ያማልዳሉ። ሌሎችም ማለት ነው ያኔ ማነው ወልመላኢካ የሽፈዑን ወልአውሊያ ወሷሊሑን የሽፈዑን ወከዛሊከ ወልአፍራጥ የሽፈዑን ከማ ተበተ ፊል ሐዲስ ሐዲስ ላይ እንደጸደቀው ወልዮች ያማልዳሉ፣ ሷሊሖች ያማልዳሉ። ህፃናቶች በህፃንነታቸው የሞቱት ልጆችም ያማልዳሉ። ሁሉም ያማልዳል። በቃ ጥሩ ሰዎች ሷሊሖች ያማልዳሉ በቀላሉ። ነገር ግን የመልእክተኛውን ዐለይሂ ሰላቱ ወሰላም ሸፋዓንም ቢሆንም ተግባባን አይደለ? የሷሊሖችንም የሆነ የወልዮችንም ሸፋዓንም ቢሆንም የምንፈልገው ከማን ነው? እዚህ ላይ አህባሽ እና ሱፊያዎችን አሁን ለምሳሌ እና በአህሉ ሱና ወል ጀማዓ ያለው ልዩነት ምንድነው? ሸፋዓ እንዳለ ያጸድቃል፣ እነሱም ያምናሉ። ነገር ግን አህባሽ እና ሱፊያ የሚፈልገው ከማን ነው? ከመልእክተኛው ያ ረሱላህ ኹዝ ቢየዲ ይላሉ አይደለ? አንተ ያለህ መልእክተኛ እጃችንን ያዙን እንደዚህ ነው። በል ከመልእክተኛው ውጭ ያለውን ደግሞ ምን ያደርጋሉ? የአብዱልቃድር ጅላኒ አጊስና እንደዚህ እያሉ ያ በደዊ ያ ሪፋዒ የኢብራሂም አድሱቂ ከዛ ወከዛ እያሉ ሷሊሖች የሚሏቸውን ይጠራሉ ማለት ነው። ሸፋዓ እንዲሆኑ ይላሉ ማለት ነው። ሸፋዓን ከማን ይፈልጋሉ? ከመክሉቅ ማለት ነው። እኛሳ ምንድነው የምንለው? የመልእክተኛውን ሸፋዓም ሆነ የሷሊሖችም ሆነ የማንኛውንም ሸፋዓን የሚፈልገው ከአላህ ነው እንጂ ከመልእክተኛውም ሆነ ከማንኛውም አይፈለግም ብለን ነው የምንለው። እንግዲህ ልዩነታችን ከዚህ አንፃር ነው። ኸይረን በል ከመልእክተኛው ዐለይሂ ሰላቱ ወሰላም መፈለግ ከመኽሉቆች መፈለግ ሽርክ ነው፣ ከአላህ ያኒ በአላህ ላይ ማጋራት ነው ብለን እንላለን ማለት ነው። እና ዛሬ ምን እያሉ ነው? ሚመን ከማን ነው ነጥሩ የምንፈልገው ሸፋዓተ ረሱል ሰለላሁ ዐለይሂ ወሰለም የመልእክተኛውን ዐለይሂ ሰላቱ ወሰላምን ሽምግልና ሸፋዓን የምንፈልገው ከማን ነው? ከመልእክተኛው ነው ወይስ ከአላህ ነው የምንፈልገው ነው? ጀዋብ መልስ ሰጡ። ምን አሉ? ነጥሩቡ እንፈልጋለን ሸፋዓተ ሽምግልናን እኮ እንፈልጋለን። አረሱሊ የመልእክተኛውን ዐለይሂ ሰላቱ ወሰላም ሽምግልና አሸማጋይነታቸውን እንፈልጋለን። ሚነላህ ከአላህ ነው የምንፈልገው። አላህ ሆይ ብለን ያኒ አላሁመ ሸፊዕሁ ፊየ አላህ ሆይ መልእክተኛውን ዐለይሂ ሰላቱ ወሰላምን እኛ እነሱ መልእክተኛው ዐለይሂ ሰላቱ ወሰላም ከሚያማልዳቸው ሰው አድርገኝ፣ የመልእክተኛውን ሸፋዓ ግጠመኝ ብለን አላህን ነው እንጂ የምንለምነው መልእክተኛውን አንጠይቅም ማለት ነው። ተግባባን አይደለ? እነሱ ግን አይ መልእክተኛውን እንጠይቃለን አሉ። ከመልእክተኛው ሰለላሁ የሚፈልጉ ጀመር ማለት ነው። ኸይራን ይሄ አይቻልም፣ በል ሽርክ ነው ብለን ነው ከአላህ ነው የምንፈልገው ነው ሸፋዓ። ለምን ቃል አላሁ ተዓላ አላሁ ተባረከ ወተዓላ ቁርአን ላይ ስላለ ምን አለ? ቁል ሊላሂ ሸፋዓቱ ጀሚዓ አላህ ለመልእክተኛው ምን ይላቸዋል? ቁል ብለህ በላቸው ለሰዎች ንገራቸው ሊላሂ ለአላህ ብቻና ብቻ ነው። ሊላህ ማለት ያኒ ሙልኩሁ ስልጣኑ የአላህ ነው። ይሄ ለአላህ ብቻና ብቻ ነው። ምንድን አሸፋዓቱ ይሄ ሽምግልና የሚባለው ነገር ጀሚዓን በጠቅላላ በጀሚዕ አንዋዒሃ ወአሽካሊሃ በሁሉም አይነት በቃ የሽምግልና አይነቶች የሸፋዓ አይነቶች ብዙ አይነት ናቸውና በቃ አሸፋዓቱ የሽምግልና አይነቶች ጀሚዓን በጠቅላላ የሽምግልና አይነት የማሸማገል የሚባለው ነገር ስልጣኑ ለአላህ ነው ብለህ በላቸው። እገሌ አሸማገል አንተ አታሸማገልም፣ እገሌ ይሄ ሁላ የሚያደርገው ማን ነው? አላህ ብቻና ብቻ ነው ብለህ በላቸው። የአላህ ነው በቃ ሽምግልና አሸፋዓቱ ሚልኩሃ ሊላሂ ተባረከ ወተዓላ ሽምግልና የሸፋዓ የሚባለው ነገር ስልጣኑ ለማን ነው? ለአላህ ብቻና ብቻ ነው ብለህ ንገራቸው ይላል። ቁል ሊላሂ ቁል ብለህ በላቸው ሊላሂ ለአላህ ብቻና ብቻ ነው። አሸፋዓቱ ሽምግልና የሚባለው ነገር ጀሚዓ በጠቅላላ ለአላህ ብቻና ብቻ ነው የሚገባው፣ የአላህ ስልጣን ነው። ስለዚህ የአላህ ስልጣን ከሆነ ከመልእክተኛውም ሆነ አንፈልግም፣ ከማንም ከሷሊሖችም ሆነ እነሱን ሸመጋይ ሆኑ አንልም። ምክንያቱም ሽምግልና ያኔ የሚሰጠው ማን ነው? ባልተቤቱ ነውና ማለት ነው። ምክንያቱም ፋቂዱ ሸይ ላ ዩዕጢክ ይላሉ። ምንም ነገር የሌለው ሰው አይሰጥህም። ስለዚህ መልእክተኛው ሰለም ሽምግልናም ሆነ ማንኛውም የላቸውም። አላህ ነው አይደል ባልተቤቱ። ሽምግልና ያኔ ከባልተቤቱ የሚጠየቀው እንጂ ከመልእክተኛው አይጠየቅም ብለን እንላቸዋለን ነው። ኸይረን ወዐለመ ሰለላሁ ዐለይሂ ወሰለም መልእክተኛው ዐለይሂ ሰላቱ ወሰላም ደግሞ አስተምረዋል። አስሐቢየ ሷሐቢዩን ደግሞ አስተምሮታል። ከሐዲስ ላይ ሷሐባውን አስተምሮታል። አንየቁለ እንዲል ማለት ነው
የሆነ አይኑ ላይ ችግር ያለበት አይኑ መመለከት የማይችል የሆነ ሰው መጥቶ መልእክተኛው ምን አላቸው? ዱአ አድርጉልኝ እስኪ አይኔን አፊያ እንዲሰጠኝ ብሎ አላቸው አይደለ? ያኒ ኡዱላህ ዩዓፊኒ ይሄ ሐዲስ አልፎልናል። አላህን ለምኑልኝ አይኔን እንድመልስልኝ ብሎ ጠይቋቸው ነበር። ከዛ ምን አሉ? ያኔ ማነው አላሁመ ሸፊዑሁ ብዙ ዱአ አስተምረውታል። ከዛ ከዱአው ውስጥ ምንድነው አላሁመ ሸፊዑሁ ፊየ ያኔ ማለት ነው ብለው በዚህ ዱአ አድርግ ብለው ዱአ ነግረውታል። ወዓለመ አስተምረዋል ሰለላሁ ዐለይሂ ወሰለም አስሐቢየ ሷሃባውን አስተምረውታል። አንየቁል እንድል አላሁመ ጌታዬ ሆይ ሸፊዑሁ መልእክተኛውን ዐለይሂ ሰላቱ ወሰላም አሸማጋይ አድርግልኝ ፊየ በእኔ ላይ እኔን በተመለከተ የሚያሸማግል ዱአቸው ተቀባይነት የሚሆን አድርግልኝ ብለህ አላህን ለምን ብለው ዱአ አዘውታል። ስለዚህ እዚያ የሚጠቁመን ምንድነው? መልእክተኛው ዐለይሂ ሰላቱ ወሰላም የመልእክተኛውን ሽምግልና ከአላህ የራሳቸውን ሽምግልና ከአላህ ፈልግ ነው አሉት። አላህ ሆይ መልእክተኛውን አላሁመ ጌታዬ ሸፊዑሁ መልእክተኛውን አማላጅ አድርግልኝ ፊየ በእኔ ላይ ቢማአን እኔን እንዲያማልደኝ አድርገው ብለህ አላህን ጠይቅ ነው አሉት እንጂ እኔን ጠይቅ እኔ ያለሁኝ አብሽር ሶፊያዎች እንደሚሉት የሶፊያ መሻይኾች እንደሚሉት አብሽሩ ሰጥተናቸዋል ምናምን እንደሚሉት ማለት ነው። እነዚህ ይሄ ፉከራ ዝም ብሎ አየር ላይ መፎከር ዋጋ የለም ማለት ነው። እነሱ የአየር ፉከራ ነው። ዝም ብሎ ማለት ሰጠናችሁ እንደዚህ አድርገናል አብሽሩ ምናምን ያሉ አይደል? ይሄ ያኒ ማነው መሸወር ነው፣ ጉሩር ነው የሸወራቸው እንጂ የለም። ማን ነው እስኪ ምን ይሏቸዋል? እኛን ኸደሙ እንጂ አገልግሉ እንጂ አብሽሩ እጃችሁን ይዘን ነው ጀነት የምናስገባችሁ ይሏቸዋል። ለራሱ የጀነቱን የሳቱን የማያውቅ ሰው ማለት ነው ሌላ ሰው አስገባለሁ የሚባል ነገር የለም። ይሄ እንግዲህ በጣም ወላሂ ሱፊያ መሻይኾችና የአህባሽ መሻይኾች በጣም ሸዋጅ ጃሂል ያኒ ተራ ማህበረሰብ ገበሬ ማህበረሰብን የሚሸውዱ ሰዎች ማለት እነሱ ናቸው። የገበሬውን ገንዘብ ሙጥጥ አድርገው የሚበሉ እንደዛ ያርጉ የጭበርበሩ የሚበሉ ሆዳሞች ማለት እነሱ ናቸው። አላሁመ ሸፊዑሁ ፊየ በል እያሉት ማለት ሰለም እኛ አብሽሩ ጀሃነምን ምንም ይላሉ እኮ ሲራጥን በእኛ በጀርባችን አድርገን ነው የምናሳልፋቸው ይሏቸዋል። ይህ በጣም እንግዲህ ያኔ ማለት የወደቀ አመለካከት ነው። ነዑዙ ቢላህ ኢዘን አላሁመ ሸፊዑሁ ፊየ ብለው አላህን ለምን ነው ያሉት። ስለዚህ በዚህ ሐዲስ መሰረት አላህን ነው የምንጠይቀው ብለን እንላለን ነው። ሐዲሱን ሐሰኑ ሶሒህ ሐዲሱ ሐሰን ነው፣ ሶሒህ ነው፣ ትክክለኛም ነው። ረዋሁ ትርሚዚ አልኢማሙ ትርሚዚ የዘገበው የሆነ ዘገባ ነው አሉ። ሁለተኛ ደግሞ ወቃለ ሰለላሁ ዐለይሂ ወሰለም መልእክተኛው ዐለይሂ ሰላቱ ወሰላም ያሉ ሐዲስ ላይ ኢኒ እኽተበእቱ ዳዕወቲ ሸፋአተን የውመል ቂያማ ሊመን ማተ ሚን ኡመቲ ላ ዩሽሪኩ ቢላሂ ሸይአን አሉ። ይህ ሐዲስ ምንድነው ይላል? መጀመሪያው ሐዲስ ላይ ያኒ ሊኩሊ ነብይን ዳዕወቱ ሙስተጃባ ለማንኛውም ነብይ አላህ ያኒ ማነው እሺ የሚለው ዳዕዋ አለው፣ ቻንስ አለው። ሁሉም ዳዕዋ አለው፣ እሺ የሚባልበት ቻንስ አለው። ከዛ ምን አሉ ቀጥለው ኢኒ እኔ እኮ አሉ እኽተበእቱ አይ ሰተርቱ ደበኳት አሉ። ሁሉም ማንኛውም ነብይ ዱዓውን ተጠቀመ። ለማንኛውም ነብይ አላህ ቻንስ ሰጥቷቸው ነበረ፣ ዱንያ ላይ ተጠቅመውበታል። ሁሉም እዚሁ ዱንያ ላይ ማነው ዱዓ እያደረጉ ያኔ ማነው ሐጃቸው ተወጥቷል። ለእያንዳንዱ ነብይ በቃ ዱዓ አንድ ቻንስ ተሰጥቷቸዋል የሚቀበላቸው። ኢዘን እያንዳንዱ ተጠቅሟል። እኔ ግን ደበኳት አሉ። እኔ እኮ እኽተበእቱ ደበኩኝ አሉ። ዳዕወቲ አላህ የሰጠኝን ዳዓ ያኔ ልመና ለምኜ እንግዲህ ማነው እነዚህ የመካ ሙሽሪኮች አዘዝ ሲያደርጓቸው ማስጠፋት ይችሉ ነበር። ያችን ግን ደበኳት አሉ። ያችን ቻንስ አልተጠቀምኳትም ዱንያ ላይ አሉ። ለምንድን ነው ዱንያ ላይ ያልተጠቀሟት? ሸፋዓተን አይ ለአጅሊ ሸፋዓ ማለት ነው እንዳሸማግል ብዬ ሽምግልና እንዲሰጠኝ ብዬ የውመል ቂያመቲ የቂያማ ቀን አሸማጋይ እንደሆነና የዛ ሰው ሲቸገር እኔ እንዳሸማግል ብዬ ለዛች ቀን አዘገየኋት። ዳዕዋዬን አልተጠቀምኳትም ዱንያ ላይ አሉ። አላህ የሰጠኝን ዱዓ አልተጠቀምኳትም አሉ። ለማን ነው ታዲያ ግን የሚያማልዱት? ተግባባን አይደል? አሁን እዚህ ላይ እምራሰም እንደሚያማልዱ ግልጽ ይሆናል አይደል? ነገር ግን ለማን ነው የሚያማልዱት? ማን ነው የመልእክተኛውን ዐለይሂ ሰላቱ ወሰላም ሸፋዓን የሚያገኘው? ማን ነው ሰውየው? ዝም ብሎ ያጨበጨበው ነው? ያ ረሱላህ ኹዝ ቢየዲ ሲል የነበረው ሁላ ነው ሲያጨበጭብ የነበረው? ያኒ ማነው በእነሱ ላይ ድንበር ሲያልፍ የነበረው ይሁን አካል ነው የሚያገኘው? እስኪ እንመልከት። ምን አሉ? ሊመን ለሰውዬ ማተ ለሞተ ለሆነ አካል ሚን ኡመቲ ከኔ ህዝቦች ከሙስሊሞች ለሞተ ለሆነ አካል ከህዝቦቼ ለሞተ ለሆነ አካል ለማማለድ ብዬ ጥሬን ደበኳት አሉ። ላ ዩሽሪኩ ሳያጋራ ቢላሂ በአላህ ላይ ሳያጋራ ሸይአን አንዳችንም ነገር እንዲሁ ምንም ነገር ቅንጣት። ሸይአን ማለት ምንድነው? አነኪራ ናት። አነኪረቱ ኢዛ ወቀዐት ፊ ሲያቅ ነፍይ ቱፊዱ ማዛ አልዑሙም ይላሉ አይማዎች። በቃ ሸይአን የሚለው በቃ ሁሉም በቃ ዛፍ የለት ድንጋይ የለ መላኢካ የለ ሷሊ ምንም ሳያጋራ ጥርት አድርጎ ተውሂዱን ይዞ ለሞተ ለሆነ አካል ላማልደው ዘንዳ ምልጃና ሽምግልና ሊሰጠኝ ዘንዳ ጥሬን ደበኳት አሉ። ይሄው ተመልከቱ። ስለዚህ መልእክተኛው ዐለይሂ ሰላቱ ወሰላም የሚያማሉት ለማን ነው? ሊመን ማተ ለሞተ ላ ሚን ኡመቲሂ ከህዝባቸው ላ ዩሽሪኩ ቢላሂ ሸይአን ያኒ በአላህ ላይ ሳያጋራ። ኢዘን አልአኒ አማ አለዚ ማተ ወሁ ዩሽሪክ ቢላሂ ዐዘ ወጀል በአላህ ላይ ያጋራ ማለት ነው። በአላህ ያኒ ያ ረሱላህ ኹዝ ቢየዲ እያለ ድንበር እያለፈ ያዙ ይልቀቁኝ እያለ ማለት ነው። ድንበር ሽርክ እየሰራ የሞተውን አካልሳ ፈለይሰ ለሁ ያኒ ሚን ሐዝ ሸፋዓ ሸይአን
ከሸፋዓ ከመልእክተኛው ዓለይሂ ሰላቱ ወሰላም ሽምግልና ምንም እጣ የለውም፣ ጭራሽ ከስሯል ማለት ነው። ስለዚህ ሱፍያ አህባሽ ከሰሩ ማለት ነው። ለምን? ሊአነሁም ዩሽሪኩነ ቢላህ ዐዘ ወጀል ያኒ የድዑነ ነቢይ ሰለላሁ ወይስአሉነ ሰለም ይጠይቃሉ ሸፋዓ ማለት ነው። ወይተወከሉነ ዐለይህ ከባድ ነው። ስለዚህ ጥንቃቄ ልናደርግ ይገባል። ሸፋዓ የምንፈልገው ከአላህ ነው ብለን እንላለን። የመልእክተኛውን ሆነ የማንኛውንም ሸፋዓ ብለን እንላለን እያሉ ነው። ሐዲሱን ረዋሁ ሙስሊም ሐዲሱን ያወራው ኢማም ሙስሊም የዘገበው የሆነ ዘገባ ነው። ሳቢትና የጸደቀ የሆነ ዘገባ ነው። ስለዚህ በዚህ ሐዲስና በሌሎችም መረጃዎች መሰረት የመልእክተኛውም ሆነ የማንኛውንም ሸፋዓ የምንፈልገው ከአላህ ነው እንጂ ከመልእክተኛው ዓለይሂ ሰላቱ ወሰላም አንፈልግም ብለን እንላለን ነው። ስለዚህ አህባሾች እዚህ ላይ ተሳስታችኋል፣ ሱፍያው ሁላ መስመር ስላችኋል፣ በገረገንቲኑ ሄዳችሁት እንላችኋለን። እስከዚህ ድረስ በቃለን። هذا والله اعلم نكتفي بهذا المقدار. سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك.